ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች ከመይ አለኹም ናይ እግዚአብሔር ቤተሰብ ዛሬ በእግዚአብሔር በሕይወታችን ዝም ሲል ምን እያደረገ እንደሆነ እንነጋገራለን። ሎሚ እግዚአብሔር ኣብ ሕይወትና ስቕ ክብል ከሎ እንታይ ይገብር ከም ዘሎ ክንዛተ ኢና። ክቡራት ኣሕዋቲ የተወደዳችሁ ወንድሞቼና እህቶቼ ዋናው ትምህርት የእግዚአብሔር ዝምታ ነው የሚለው። ቀጥሎ የአልዓዛር ታሪክ እናያለን ማለት ነው። የአልዓዛር ታሪክ መጽሐፍ ቅዱስ ሲናገር አልዓዛር ታሞ ሳለ ጌታ ኢየሱስ ወዲያው አልመጣም። መጽሐፍ ቅዱስ ክዛረብ ከሎ አልዓዛር ሓሙ ከሎ ጎይታ ኢየሱስ ብቕጽበት ኣይመጸም። 2 ቀን ዘገየ፣ አልዓዛርም ሞተ። 2 መዓልቲ ደንጎየ፣ አልዓዛር ድማ ሞተ። ማርታና ማርያም ጌታ ሆይ ብትኖር ኑሮ ወንድማችን ባልሞተ ነበር አሉት። ማርታን ማርያምን ጎይታ ሆይ ንስኻ ተትህሉስ ሓውና ኣይመሞተን ነይሩ በልዑ። ናይ ምጽናዕ መልእኽቲ እግዚአብሔር ዝም ሲል የለም ማለት አይደለም። እግዚአብሔር ስቕ ክብል ከሎ የለም ማለት አይደለም። እርሱ የሚመጣው እኛ በፈለግነው ሰዓት ሳይሆን እርሱ በወደደው ትክክለኛ ሰዓት ነው። ንሱ ዝመጸሉ ንሕና ዝደለናዮ ሰዓት ዘይኮነ ንሱ ብዝፈተወ ልክ ሰዓት እዩ። ዝምታው የታላቅ ተአምር መጀመሪያ ነው። ስቕትኡ ናይ ዓብዪ ተአምር መጀመርታ እዩ። ስለዚ ክቡራንና ክቡራት ወንድሞቼና እህቶቼ በሕይወታችን ተስፋ አለመቁረጥ። እግዚአብሔር በእናንተ ሕይወት ታላቅ ነገር ያደርጋል። ኣብ ሕይወትና ተስፋ ኣይንቁረጽ። እግዚአብሔር ኣብ ሕይወትና እውን ዓብዪ ነገር ክገብር እዩ። አሁን የሚያስጨንቃችሁ ነገር ለእግዚአብሔር ስጡ። ሕዚ ዘጨነቀኩም ነገር ለእግዚአብሔር ንኹሉ ሃው። እግዚአብሔር አምላክ በብዘለናዮ ካብ ጨንቂ፣ ካብ መከራ፣ ካብ ሓሰረ መከራ ይውፅአና። እግዚአብሔር አምላክ ከጨንቅ፣ ከመከራ፣ ከክፉ ነገር ይሰውራል። የተወደዳችሁ የዚህ ቻናል ቤተሰቦች ይሄ መንፈሳዊ ቃል የምትከታተሉ ሁሉ ይሄን ሰምታችሁ ከተሳሳትኩ ማረም፣ ጎበዝ ከሆንኩኝ ማበረታታት። ይሄ ቻናል ቃለ እግዚአብሔር የሚተላለፍበት ስለሆነ ሁሉም ጋር ሰው እንዲደርስ ሼር፣ ላይክ እያደረጋችሁ እንድተባበሩኝ በስም እግዚአብሔር እጠይቃለሁ። ኩልኹም ኣሕዋተይ እዚ ቻናል እዚ መንፈሳዊ ከምዚ ሕዚ ዘቕረብናዮ ሓደ ናይ ቃል እግዚአብሔር ክነቕርበሉ ስለ ዝኾንና ብላይክ፣ ሼር፣ ሰብስክራይብ ነዚ ቻናል እዚ ደገፍኩም ኣይትፍለዩ። የቀኒየለይ እግዚአብሔር ምስኩላትና ይኹን። በሚቀጥለው ቪዲዮ ደግሞ እንገናኛለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። አመሰግናለሁ።